አዩ መንገድ ዳር በምሰራባት ቆሎና ሚዛን ወሰዱብኝ። ቆሎ እንደዚህ ተፋፍቶብኝ ባዶኝ ገባው። ከሚገባው በላይ ሰው እየተደራጀ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑ ባታምኑ የተገዛ እየመጣ ያ ሰው ፒኤችዲ ያለው ማስተርስ አለው ብለን ስንመድበው የሚፈጠረው ችግር አገር ነው የሚጎዳው፣ ህዝብ ነው የሚጎዳው። መነኮሳት የሞቱ ናቸው የሚለው ወርድ ለምዕመናን የሚሰራ ነው። መነኮሳት የሞቱ ናቸው ማለት አንዳንድ ሰው የሚረዳው ልንገር። የጠቅላይ ሚኒስትሩን ተጋባዥ የትላልቅ ባለስልጣን ሞባይል ስልክን የሰረቁት እነማን እንደሆኑ በግልጽ ታውቀዋል። እንዴትስ ተሰረቀ? ጠቅላይ ሚኒስትሩስ ይህንን መረጃ ለምንድን ነው ያሰራጩት? ጠቅላይ ሚኒስትሩ የትላልቅ ባለስልጣን አዲስ አበባ ውስጥ ያውም አዲስ አበባ ውስጥ በጠራራ ፀሐይ ተዘርፈዋል፣ ስልካቸው ተሰርቋል ማለታቸው በጣም እያነጋገረ ይገኛል። ሰላም እንደምን ቆይታችኋል? በመላ ዓለም የምትገኙ ውድ ኦርቶዶክሳውያን ኢትዮጵያውያን እንደምን ቆይታችኋል? ሰበርና አዳዲስ መረጃዎችን ወደ እናንተ ይዤ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ቻናሉን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከዮኒ ማኛው እንጀምር። ከሚገባው በላይ ሰው እየተደራጀ ለማየት ያብቃችሁ። ብልጽግና እንደዚህ አካሄዳችሁ ባላሰባችሁ ጊዜ ኢትዮጵያ ላይ ይቀበጣል። ባልጠበቃችሁ ሰዓት ፍርክርካችሁ ይወጣል። ደርግ እንደዚህ አድርጎ እድሜው አልቆየም። ከደርግ ካልተማርክ ከማንም አትማር። ሀገር የኢትዮጵያ ውርደትሽ ተረት ኮሜንት ላይ የላም በረት በሉ። አንድ የሆነ ሕፃን ልጅ ተረት ሊያወራልን ነው። ስለዚህ ልጆች ቁጭ በሉ፣ አትገፋፉ። አንተ ረፍ አንተ በቀኝ ያለው ስነ ስርዓት ያዝ። ሚጣዬ አትረብሽ። እሺ ማሙሽ ተረቱን ቀጥል። እኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰልቁባቸዋል። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑ ባታምኑ 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩተው የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ሕፃኑ ልጅ ባወራው ተረት አብዛኛውን ወንበር ላይ ተቀምጡ ጩጬዎቹ ደስ እንዳላቸው ሁላችሁም ተመልክታቸዋል። እንደምን አደሩ ጠቅላይ ሚኒስትር? አሁን ይሄ ከአንድ አገርን ከሚመራ ሰው የሚወራ ወሬ ነው። እንዲህ አይነት ነገር ይነገራል። አንደኛ መጀመሪያ የእርሶ እንግዶች የሆኑ ሰዎች ከአትር ኤጀንሲ ያለምንም ጥበቃ ያለምንም ከለላ ወጡ። እርሶ ያበጃጇትን ኮሪደር ልማት ሊያዩ የእርሶ እንግዶች ያለምንም ጥበቃ እሺ ይሁን። ከወጡ በኋላ ስልካቸውን ተበሉ። ከዛስ በሚገርም ማይክሮ ሰከንድ የአዲስ አበባ ፖሊስ በቦሌ ብሎ ከየትም ብሎ ሌቦቹን ማጅራታቸውን ጋሙሌ ምናምን ብሎ አንጠልጥሎ ስልኩን ይዞ እንግዶቹ ጋር በራቸውን አንኳኩተው እኮ ሳንኳኳ አልገቡም። በር አንኳኩተው መጡና ስልኩን ሰጡ። አዎ የአዲስ አበባ ፖሊስማ እንዴት እንቅልፍ ይወስደዋል? የእርሶ የቅርብ ወዳጅ የሆኑ ሰዎች ስልካቸው ጠፍቶ ኮማንደር ደበላሽም ቢሆን ጌቱም ቢሆን በታምር ረፍት ሊኖራቸው አይችልም። ምክንያቱም የእርሶ ወዳጆች ስልካቸው ስለተነጠቀ ማለት ነው። ምን ነው ታዲያ የማህበረሰቡ ስልክ ሲነጠቅስ? የማህበረሰቡ መኪና ከነነፍሱ ሲበላስ ሲሰረቅስ? ያኔ እርሶ የተከሉት ካሜራ አይሰራም፣ ኔትወርኩ ይቆራረጣል። እርሶ የተከሉት ካሜራ የሚሰራው ለእርሶ ወዳጆች ብቻ ነው ማለት ነው። ይሄን እንደ ትልቅ ነገር አድርጎ በጣም የተማርን ነው የሚሉ ሰዎች ፊት እንዲህ አይነት የበከተ ሐሳብ ማውራት ማለት የጅል አንፎ የጅላጅል መንፈስ ካልሆነ በስተቀር ይሄን እንደ ቁም ነገር ተይዞ የሚወራ ወሬ አይደለም። ምክንያቱስ ጠቅላይ ሚኒስትር እርሶ በሚመሯት ሀገር ለ8 ዓመት ያክል አይደለም ሞባይል አይደለም መኪና የሰው ነፍስ በሚነጠቅበት ሰው በገጀራ ተጨፍጭፎ የሚገደለው ቤተ እምነት የሚቃጠለው እርሶ በሚመሯት ሀገር ነው። ራይዱ ስለሚገደሉ መንገድ ላይ ለሚጨፈጨፉ ለሚሰረቁ ሰዎች የእርሶ ካሜራ አይሰራም። የእርሶ ካሜራ የሚሰራው እርሶ ለሚያቋቸው ወዳጆቹት ነው ማለት ነው። አይ ኢትዮጵያ ሀገሬ በእንዲህ አይነት የዘቀጠ ሰው ስትመሪ ሳይ ልቤ እጅግ በጣም ያዝናል። ኢትዮጵያ ሆይ
እግዚአብሔር ይሁንሽ። እንግዲህ እንደዚህ አይነት ወንጀሎች ሲፈጸሙ ይህንን ወንጀል አድኖ ለመያዝና በቁጥጥር ግለሰቦችን ወንጀለኞቹን ለማስዋል ሲባል ትላልቅ የቴክኖሎጂ ውጤቶች ወደ ሀገራችን እንደገቡ ስንሰማ የነበረው ምናልባት እሱን ተጠቅመው ይሆናል የጸጥታ ዘርፎቹ ይህንን ነገር ያደረጉት። ነገር ግን እነዚህ ባለስልጣናት በአዲስ አበባ ውስጥ ሲንቀሳቀሱ ያለ ጋርድ ያለ ጠባቂ እንዴት ተንቀሳቀሱ የሚሉት በጣም ብዙዎችን እያነጋገረ ይገኛል። የግለሰቦችን የነዋሪዎችን ስልክ እንደዚህ በዚህ መልኩ ቢያዝልን የሚሉም አስተያየት ሰጪዎች አሉ። የእናንተ ሀሳብ አስተያየት ምንድነው? እሱ ኮሜንት ላይ አስቀምጡልኝ። ሌላ በጣም አነጋጋሪ የሆነ ጉዳይ በምስሉ ላይ የምትመለከቷት ሕፃን አቅፋ የምትገኝ ታዳጊ ነች። እስኪ እንስማት። መንገድ ዳር በምሰራባት ቆሎና ሚዛን ወሰዱብኝ። ቆሎ እንደዚህ ተፋፍቶብኝ ባዶኝ ገባው። በቃ አቅም አጣሁ። በእውነት ሰለቸኝ። አሁንስ ራሴ ላጠፋ ነበረ፣ ግን እግዚአብሔር ለዚህ ልጅ ብዬ ነው እንጂ ማለት ነው የምኖረው። ወጋችሁ የቻላችሁትን ያቅማችሁን አግዙኝ። በቃ እኔ የምለው ጀግንነት እኮ ጀግና ላይ ነው እንጂ ምስኪን ላይ ደሃ ላይ አይደለም። ወንድነትም እንዲሁ ወንድ ላይ እንጂ ሴትና ህፃናት ላይ አይደለም። እንደምታዩት አጠገቧ ህፃን ልጅም ጭምር አለ። ይሄንን ገና መራመድ ያልቻለ ህፃን ልጅ ይዛ ሚዛንና ቆሎ እየሸጠች እሷንና ልጇን የምታስተዳድር እቺ ምስኪንን ሴት ሚዛኗን ተቀብላችሁ ቆሎዋን ደፍታችሁ እንደዚህ የምታስለቅሱ ምን አይነት አረመኔ ብትሆኑ ነው? ጀግንነት እኮ ጀግና ላይ እንጂ ምስኪን ላይ አይደለም፣ ደሃ ላይ አይደለም። ወንድነትም ወንድ ላይ እንጂ ሴትና ህፃናት ላይ አይደለም። ገና መራመድ ያልቻለ ህፃን ልጅ ያዘች እቺን ምስኪን ሴት ምን እንርዳሽ ምን እናግዝሽ ይባላል እንጂ የሚረዳት አታ በድህነት አቅሟ ሚዛንና ቆሎ እየሰራች ራሷንና ልጇን የምታስተዳድር እቺን ሴት ሚዛኗን መውሰድ ቆሎውን መበተን ምን የሚሉት ጀዝባነት ነው? ጀግናንን የምትሉ ከሆነ ምስኪን ላይ አይደለም እኮ ከዚች ምስኪን ሀገራቸው ላይ ከደሃ ሀገራቸው ላይ በየቢሮው ላይ ተሽከርካሪ ወንበር ላይ ቁጭ ብለው ቦርጫቸውን ዘርግፈው እቺን ሀገርን የሚበሏትን ወንድ ከሆናችሁ ሂዱና ያዟቸው። ጀግንነታችሁ ምስኪንና ደሃ ላይ አይሁን። ስለዚህ ለነዛ አረመኔ ሰዎች ትምህርት የምንሰጠው እኛ እሷን ከዚህ ሁኔታ ላይ ማንሳት ስንችል ነው ብዬ አስባለሁ። የእህታችን ስም ሐረጓ ይባላል። ስልክ ቁጥሯን አስቀምጥላችኋለሁ ከስር፣ አካውንቷንም እንዲሁ። ለዚህች እህታችን እንድረስላለን ለማለት ነው። አቅም የለኝም ገንዘብ የለኝም የምትሉ ደግሞ የተቻላችሁን ያህል ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርጋችሁ በጣም ብዙ ሰው እንዲረዳት ከጎኗ እንድትቆሙ በመታምኑት ፈጣሪ ስም ጠይቃችኋለሁ። አመሰግናለሁ። በእውነቱ በጣም የሚያሳዝንና ልብ የሚሰብር ነው። እንደዚህ አይነት አስነዋሪ ድርጊትን የሚያደርጉ ግለሰቦች እንዳሉ ይታወቃል። ይሄም ማሳያ የሚሆን ነገር ነው። እቺ ታዳጊ እንግዲህ ህፃናት ተሸክማ ይሄንን በአቅሟ እየሰራች የምትተዳደር እስከሆነ ድረስ የምርም እንደው እሷን ማገዝና ማበረታታት ከዚህ ነገር ወጥታ ራሷን የምትችልበት ልጇንም የምታሳድግበትን ሁኔታ ማመቻቸት ነው እንጂ ጭራሽ እሷ በእግሯ ለመቆም በሁለት እግሯ ለመቆም የምታደርገውን እንቅስቃሴ ማለት በጣም የሚያሳዝንና የማይጠበቅ ነገር ነውና እኛ ማድረግ የምንችለው እሷን በቻለን አቅም ማገዝና ድምጽ መሆንና እሷን ማገዝ ከዚህ ነገር እንድትወጣ ማድረግ ይቻላል። የኢትዮጵያ ማህበረሰብ እንግዲህ የኢትዮጵያ ህዝብ ቢነሳሳ ቢተባበር በጣም ብዙ ነገር ነው ማድረግ የሚችለው። እንግዲህ አካውንቷ እዛ እንደተጻፈው አካውንቷን ልንገራችሁና የምትችሉትን ሁሉ ማገዝ ትችላላችሁ። 17424549 ነው። ሐረጓ ስዩም የሚል አካውንት ነው። የኢትዮጵያ ንግድ ባንክ ነው። የምትችሉትን ታደርጉላት ዘንድ እንጠይቃለን። ወደሚቀጥለው እንሰዳችሁ። ትምህርት ማስረጃ እስከ ፒኤችዲ ድረስ እየተገዛ እየመጣ ያ ሰው ፒኤችዲ ያለው ማስተርስ አለው ብለን ስንመድበው የሚፈጠረው ችግር አገር ነው የሚጎዳው፣ ህዝብ ነው የሚጎዳው። ግራ እኮ የገባ ነገር ነው። እዚህ ጋር በትምህርት እንዳትመዝን የትምህርት ስርዓቱ ላይ እንዲህ አይነት ብርቱ ጠባሳዎች አሉ ከትምህርት ማስረጃ ጋር ተያይዞ። ሰውየውም እንግዲህ በትምህርት ነው አንዱ የሚመዘነው። ይህ ነገር ላለፉት 30 ዓመታትን የገደላት የውሸት ሪፖርት ነው። አሁንም የገደላት ያለው የውሸት ሪፖርት ነው። አልቆመም። ይሄ የውሸት ሪፖርት ከአቅም በላይ የሆነ እቅድ ይታቀዳል። የማይተገበር እቅድ፣ የተስፋ እንጀራ ተቆርሶ የማይበላ በአግባቡ ታቅዶ በአግባቡ የሀገር ሀብት ላይ በጀት አግባብ የሌለው ዝም ብላችሁ ከሄዱ ከቀበሌ ጀምሮ ከወረዳ ጀምሮ የሚከፈለው አበል ከእያንዳንዱ ሹመኛ ባለስልጣን ደሞዝ በላይ ነው። ከእያንዳንዱ ሹመኛ ሲቪል ሰርቪሱ ግን ደሞዙ ጠግሮበት ወረላ ደርስ ብሎ ስቃዩን ሳይ እናያለን። ጽን መፈተሽ ነው። ይሄ የሚወጣው የመንግስት አበል ለምን ዝም ብሎ ለትርኪ ምርኪ ነገር ይወጣል? አሁን በቅርብ ሲነግሩን እዚሁ አዲስ አበባ ውስጥ አንድ ወረዳ ላይ ይሄ በፕላስቲክ ጎመን ለመትከል ህብረተሰቡን ለማስተማር ተተከለ፣ ግድግዳ ላይ ሰቅሎ ምናምን
እሱን ለማስመረቅ በሬ ነው የታረደው። ጎመን ተክል ለማስመረቅ በሬ የሚያርድ ማህበረሰብ ነው ያለን። ሁሌ ከዜሮ ነው እንደምንጀምረው። እንባ ጠባቂም ጸረ ሙስናም የሰማዎች ሁሌ ከዜሮ። እነኚህ መስሪያ ቤቶች ከመቼ ጀምሮ ነው ስራ የጀመሩት? እንኳን ነው የወያኔን ዘመን ችግር የለውም። ከፖለቲካው ነፃ ቢሆን ኖሮ የመንግስት ተቋም እነኚህ ተቋማት ራሳቸውን ችለው ፖለቲከኞች በተቀያየሩ ቁጥር ችግር ውስጥ አይገቡም፣ ከዜሮ አይጀምሩም ነበር። መጀመሪያ ነው እነሱ ተዋቅረው መስራት ያለባቸው። ያደጉት ሀገሮች መንግስታት ሲቀያየሩ፣ ፓርቲዎች ሲቀያየሩ እኮ ተቋማቱ በዛው ነው የሚቀጥሉት እኮ፣ እድሜ የጠገበው ነው። እኛ ሀገር ላይ ሁሌ ከዜሮ የምንጀምረው ፖለቲካው ስለሚያንቦጫርቃቸው ነው። ይህን አክሴፕት አድርጋችሁ ተቀበሉ። አሁን በጣም ወሳኝና ወሳኝ የሆነ ጉዳይ ላስመለክታችሁ ነው። በተለይም ውድ ኦርቶዶክሳውያን ይህንን ጉዳይ በደንብ ማወቅ አለባችሁ። ስለ ምንኩስና በደንብ ማወቅ ያለባችሁ ጉዳይ ነው። እስኪ ይህንን ቪዲዮ ተከታተሉት። ቅዱስ ጳውሎስ እኔ በዓለም የሞትኩ ነው የሞትኩ ነኝ፣ ዓለምን በእኔ ዘንድ የሞተች ናት ሲል ለመነኮሳት ነው ማለት ነው። ለምዕመናን ጭምር ይሰራል፣ ለመምህራንም ይሰራል ማለት ነው። ለሁሉም ነው የቃል መነኮሳት የሞቱ ናቸው የሚለው ወርድ ለምዕመናንም ይሰራል ነው። መነኮሳት የሞቱ ናቸው ማለት አንዳንድ ሰው የሚረዳው ልንገር፣ የማይበሉ፣ የማይጠጡ፣ የማይለብሱ፣ የማያርሱ፣ የማይቆፍሩ ዕለት ዕለት ስጋዊ ተግባር የሌላቸው አድርጎ የሚያስባል። ያ ምዕመን አሁን እያመመው ያለው መነኮሳቱ ሰርተው ሲያገኙ ፊታቸው ሲወዛ ልብስ ሲቀይሩ ለምን አሁን መመንኮስና መሞትን ፍትሐ ነገሥቱ ራሱ አንቀጽ 10 ቅድም ጠቅሰውታል። እሳቸውም ፍትሐ ነገሥቱ ያስቀምጣል። እንደ ምዕመናን ከኃጢአት የሞቱ ናቸው። በነገራችን ላይ እኔ ለዓለም የሞትኩ ነኝ፣ ዓለም ለኔ ሞተች ናት የሚለውና የመነኮሳት አንድ አይነት አይደለም። ወይም ይሄን የሚሉት ምዕመናን ካለማወቅ አይደለም፣ ተሰናክለው አይደለም። ትክክል ናቸው ምዕመናን። ሞት ማለት መለየት ነው። ምዕመናን ለኃጢአት የሞቱ ናቸው ማለት ከኃጢአት የተለዩ ናቸው ማለት ነው። ይሄ መነኮሳትንም ይጨምራል። ምዕመናን ለዓለም የሞቱ ናቸው ማለት ከዓለማዊ ግብር የተለዩ ናቸው ማለት ነው። ሁሉንም ይጨምራል። መነኮሳት ከዓለም የሞቱ ናቸው ማለትና ምዕመናን ጋር ደግሞ ይለያል። ከዚህ ዓለም አግብቶ ከመኖር ጭምር የራቁ ናቸው። እነሱ በቃ አይወልዱም፣ ዘር አይተኩም፣ ብቻቸውን በገዳም ነው የሚኖሩት። ገሌ ዘመዴ ምናምን ብሎ የሉም። እና ይህንንም ትክክል እንዳልሆነ ሊገልጹት መሞከራቸው ለኔ በጎ ሆኖ አልታየኝም። ምክንያቱም አንድ መነኮስ ራሱን እንደሞተ ነው የሚያስበው። ከዓለሙ በተለይ ምዕመናንም ራሳቸውን ለኃጢአት የሞቱ ናቸው። የመነኩሴው ደግሞ እጽፍ ድርብ ነው። እነሱ ያገባሉ፣ ይጋባሉ፣ ይወልዳሉ። አሁን እሳቸው ቅድም ይሄ አላዋቂው ምዕመን ነው፣ ይሄ እንዲህ ያለው ምዕመን ነው እንግዲህ መነኩሴ ሲሰራ ሀብት ሲያገኝ ፊቱ ሲወዛ የሚደብረው አሉ። መነኩሴ ከሰራ ሀብት ካፈራ ምኑን መነኩሴ ሆነው ነው የኛ ጥያቄ። መነኩሴ እኮ የግሉ ምንም ሀብት አይኖረውም በህጉ ደረጃ። ለዛ ነው የግብጽ ቤተክርስቲያን ጳጳሱ እንኳን ደሞዝ በፔሮል እንዳይሰጠው የሚያስፈልገው ነገር ተገቢ የሆነ የብፁዓን አበው ፕሮቶኮል ተጠብቆ መኪናውም እያንዳንዱ ነገር ይሟላል ለብፁዓን አበው። ግን የግል ደሞዝ የሚባል ነገር የለም። ምክንያቱም አንደኛ ባለቤት ነን ነው የሚሉት እነሱ። እኛም ሀገር መጥተው ተናግረዋል። እኛ በቤተክርስቲያናችን ባለቤት ነን፣ ባለቤት በገዛ ቤት ደሞዝ አይቀበልም ብለዋል። እና ስለዚህ መነኩሴው መጥቶ እዚህ ሲያገኝ፣ ቤት ሲሰራ፣ መኪና ሲያገኝ፣ መኪና ሲገዛ እና ብዙ ሀብት ሲያፈራ ደስ የማይላቸው ምዕመናን ካሉ ትክክል ናቸው። ምቀኝነት አይደለም። መነኩሴ ማለት የፈቃድ ድሃ ማለት ነው። ፈቅዶ ወዶ ድሃ የሆነ ማለት ነው። የመነኩሴ ሀብቱ የገዳሙ ሀብት ነው እንጂ የግሉ ምንም ነገር አይኖረውም። አሁን መነኩሳት በገዳሙ ነው ሀብት ቢያፈሩ ብዙ መኪኖች ኖሯቸው የማን አይን ይጠቁራል? ማን ይከፋዋል? ገዳሙ ነው እንጂ መነኩሴ የግል ሀብት የለውም። ሲሞት አንድ ሰሌን ለብሶ ይሄዳል። አሁን እኮ መነኩሳት ሲሞቱ ዘመድ አዝማድ መጥቶ እንደዚህ የቀረ ሀብት አለ ምናምን እስከመባል ደርሷል። እና መነኩሴ በከተማ መኖር መነገድ ወይም ሀብት ማፍራት አይችልም። ከቻለ ደግሞ መነኩሴ አይባልም። ያው የኛ ቤተክርስቲያን ባናስፈጽመውም በተቋም ደረጃ ማስፈጸም ባይቻልም መርሁ ግን እንደዛ አይደለም። ቅድምም የጥንቱንና ያሁን ማገናኘት የለብንም የሚል አስቀምጠዋል። የጥንቱ ክህነት ያሁኑ ክህነት ያው ነው። የጥንቱ ምንኩስና ያው ምንኩስና ነው። የሆነ ዘመን ላይ አልተቀየረም። ምንኩስና የተለየ ማሻሻያ አልተደረገለትም። በነገራችን ላይ አይ ከዚህ ዘመን በኋላ ያለው ምንኩስና መነኮሳት በከተማ ይኖሩ፣ መነኮሳት ሀብት ያፍሩ፣ ህንፃ ይገንቡ፣ መኪና ይግዙ፣ ደሞዝ ከፈላቸው ፐር ላይ ይፈርሙ የሚል አዲስ ወጥቶ አያውቅም። እንደ ጥንቱ ማየት የለብንም የሚል አስቀምጠዋል። የኛ ገዳም እንደ ሲና እና እንደ ሌላው በረሃ አይደለም እና ብዙም የተለየ አይደለም። የገዳሙን ድክመት ገልጸዋል። አዎ ድክመት ይኖራል ገዳሞች ላይ። ገዳሙ ላይ ድክመት አለ ማለት ግን
የመነኮሳቱን ከተማ መግባት ትክክል አያደርገውም። በእውነት መምህር ኃይለ ማርያምን በጣም ከልብ እናመሰግናለን። ቃሎትን ያሰማልን። እንደዚህ አይነት ትክክል ያልሆኑ አስተምሮቶች ሲያስተምሩ እርስዎ ደግሞ እንደዚህ እየመጡ እንደዚህ ማስተካከያ በመስጠቱ በጣም እናመሰግናለን። እንግዲህ ክቡራን ተመልካዮች ስለ ምንኩስና የተወሰነ ያክል ግልጽ የሆነላችሁ ይመስለኛል። በሌላ በአዲስና ሰበር በሆኑ መረጃዎች ተመልሼ እመጣለሁ። ቸር ቆዩልኝ።